ይህ ብልጽግና ሰራዊት 37 አስከሬኑን ጥሎ በሸሸበት ፍልሚያ የሚኒልክ እዝ አህዶች በጥምረት በመቶ የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጸፉ። ተኩስ ልናቆም ሳይሆን ህዝባችን የወረረውን ጠላት ለመፋለም 206ኛ ኮርን ተቀላቅለናል። 10 አለቃ ካሳው አደባባይ ጥብቅና የሚቆም በሌለበትና ገዳይ በማይታወቅበት የቀጠለው የኦርቶዶክስ ሃይማኖት ተከታዮችን የማጽዳት ተልዕኮ አሁንም ቀጥሏል። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ መግለጫ። በዳንግላ ከተማ የሚሊሻ ፋይናንስ ክፍል ኃላፊውን በገጀራ ክላሽ ማርከው ፋኖን በይፋ ተቀላቀሉ። ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች። ትላንት የጸረ ቅኝ አገዛዝ ተጋድሎ እቅድ የወጣበት የፓን አፍሪካኒዝም ፕሮጀክት የተተለመበት የአፍሪካ አንድነት ድርጅት ጥንስስ የተወለደበት የሚኒልክ ቤተ መንግስት ዛሬ የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል። አርበኛ አስረስ ማረ ዳምጤ ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእናቱ ዮሐንስ ቦያለው የክስ መዝገብ ዛሬ የአቃቢ ሕግ ምስክር ሆኖ ድምፁ ከርቀት በማይክራፎን ችሎት ላይ ተሰማ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀምጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የብልጽግና ሰራዊት 37 አስከሬኑን ጥሎ በሸሸበት ፍልሚያ የሚኒልክ እዝ አህዶች በጥምረት በመቶ የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጸፉ። የምስራቅ አማራ ኮር አንዱ ባለሽርጦ ክፍለ ጦርና የምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር ዛሬ ንጋት ጀምሮ መርሳ ከተማ ዙሪያ በጥምረት ባደረጉት ከባድ ተጋድሎ በመቶ የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። ጠላት ከመርሳ ከተማ በምዕራብ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶ የሚቆጠር ጠላት በመደምሰስና በማቁሰል ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ወደ መርሳ ከተማ የሸኙ ሲሆን 37 አስከሬኑንም ሳያነሳም እግሬ አውጪ ብሎ ለመሸሽ ተገዷል። በተጋድሎው በምርኮ የተገኙ ድሎች ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር አንድ ብሬን 23 ክላሽ 1393 የክላሽ ተተኳሽ 700 የብሬን ተተኳሽ 17 የደረትና 8 የወገብ ትጥቅ 12 ምርኮኛ አራቱ የቆሰሉ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር 11 ክላሽ 1800 የብሬን ተተኳሽ 1500 የክላሽ ተተኳሽ 7 የደረትና 4 የወገብ ትጥቅ 7 ኤፍ1 ቦምብ 950 ስቃጥላ የታሸገ ምግብ በአጠቃላይ ሚኒልክ እዝ በተጋድሎ በሁለቱ ክፍለ ጦሮች አማካኝነት አንድ ብሬን 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የእጅ ቦምቦች ጨምሮ በርካታ ንብረቶችን ያገኘ ሲሆን ከ950 በላይ ስቃጥላ የታሸገ ምግብ ማግኝተዋል። በቀጣይ በተጋድሎ በምርኮ የተገኙ ድሎችን የቪዲዮና የምስል ማስረጃዎችን የምናደርስ ይሆናል። ተኩስ ልናቆም ሳይሆን ህዝባችን የወረረውን ጠላት ለመፋለም 206ኛ ኮርን ተቀላቅለናል። 10 አለቃ ካሳው አደባባይ በአማራ ህዝብ ላይ ገጽ የዘር ፍጅት እየፈጸመ ያለውን የአረመኔውን ሰራዊት ሲያገለግል የነበረው 10 አለቃ ካሳው አደባባይ በቁይ ከተማ ከመሸገው 6ኛ እዝ 601ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት የሚመራውን ሰራዊት በትኖ ግርማቸው ደሴ የተባለውን ጓደኛውን አስከትሎ 206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃን ተቀላቅሏል። በህዝባችን ላይ ለፈጸምነው በደል፣ ለተገደሉ ንጹሃን፣ ለተደፈሩ እህቶች፣ በግፍ የተዘረፈ ወገናችን ይቅርታ ያድርግልን ያለው 10 አለቃ ካሳው ተኩስ ለማቆም ሳይሆን የበደለውን ህዝብ ለመካስ ከአረመኔው ሰራዊት ጋር እንደሚፋለም አስታውቋል። የአረመኔው ሰራዊት በአንድ ብሔር የበላይነት የሚመራ ሲሆን የአማራን ህዝብ በጭካኔ እንድንመታ በሚሰጠን ትዕዛዝ ለምናነሳው ጥያቄ በርካታ ወንድሞቻችን እየተረሸኑ ደብዛቸው ጠፍቷል ሲል የገለጸ ሲሆን በአማራ ህዝብ ላይ የሞት አዋጅ አውጆ የተሰማራውን ኃይል ተቀላቅለው ወገናቸውን የሚገድሉ የሰራዊት አባላት ስርዓቱን ለቀው ከህዝባቸው ጋር እንዲሰለፉ 10 አለቃ ካሳው አደባባይ ጥሪውን አቅርቧል። የጥላቻ መርዝን ተግቶ በተሳሳተ የፖለቲካ ትርክት ተመርቶ ከኢትዮጵያ የፖለቲካ ሰማይ ስርም ብቻ ሳይሆን ከስብና ካርታ ጭምር እስከ ወዲያኛው ፍቀው ሊያጠፉን በመጡ ጠላቶቻችን ላይ ያለን አቋም የማያወላዳና መሀል ሰፋሪ ተብሎ ሊገለጽ የማይችል ነው። በስመ ሚዛናዊነት አምርረው በሚጥሉን ጠላቶቻችን ላይ ያለን አመለካከትና እይታ እንድንቀይር በማሰብ በየመድረኩና በየሚዲያው ጽንፈኞች ለምትሉን መልሳችን አዎ ጽንፈኞች ነን ነው። መሀል ሰፋሪ በሁለት ጥይት ይመታል እንዲሉ አበው ከምድረ ገጽ ሊያጠፋን ያለ የሌላ አቅሙን አሰባስቦ ለመጣ ጽንፈኛ ጠላት በስመ አመክንዮና ሰብአዊነት ግልብ ካባ ተሸውደን በአንድ ጊዜ ግንባራችንና ጀርባችን ተመተን ለመውደቅ አንፈቅድም። መስመራችን ጥርት ያለና የማያወላዳ በሆነ ቁጥር በጠላት ካምፕም ሆነ በወገን ካምፕ የጠላት ተልዕኮ የኮረቻ ፈረስ የሆነው ሁሉ ጽንፈኛ ቢልን ለሰኮንድም ከዓለማችን አንድ ጋት ፈቀቅ እንዳንል ያደርግናል እንጂ በተራ ፕሮፓጋንዳቸው አንሸበርም። ሐዋርያው ቅዱስ ጳውሎስም እንኳን ወንጌልን ለአሕዛብ ለማስተማር በወጣበት ጊዜ የዘመኑ ገዢዎችና ጋሻ ጃግሬዎች ጽንፈኛና አሸባሪ የሚል ክስ ማቅረባቸውን ልብ ይላል።
አርበኛ ዳሞት አለኝ የአፋብኃ ቴዎድሮስ ዕዝ 206ኛ ኮር ሰብሳቢ። ጥብቅና የሚቆም በሌለበትና ገዳይ በማይታወቅበት የቀጠለው የኦርቶዶክስ ሃይማኖት ተከታዮች የማጽዳት ተልዕኮ አሁንም ቀጥሏል። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ መግለጫ። በተለያዩ የሀገራችን አካባቢዎች በኦርቶዶክስ እምነትና ንጹሐን ዜጎች ላይ የተጀመረው የማጽዳት ዘመቻ ከአርሲ ወደ ወለጋ ፊቱን በማቅናት የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዳጎማ ኦፋና ቀሲስ ደሳለኝ ነሞምሳ በዓል ለማክበር በወጡበት ከህዳር 21 ጀምረው ሻምቡ በመግቢያ አካባቢ ታግተው ቅዳሜ ታኅሳስ 4 ቀን 2018 ዓ.ም በአጋቾች መገደላቸውና በአባትነት በተመላለሱበት ምድር የቀብር አፈር ተነፍገው አስከሬናቸው እንዳልተቀበሩ ከቦታው ለማረጋገጥ ችለናል። አሁንም ገዳዮቹ ላለፉት 7 ዓመታት በሚገድሉበት የዳቦ ስም ታጣቂዎች ናቸው በሚል መሸፈኑ ነገሩን አስገራሚም ግራ አጋቢም አድርጎታል። ከቦታው በደረሰ መረጃ መሰረት ግድያው የተፈጸሙት አስከሬንም የከለከሉት በሻምቡ አካባቢ ይንቀሳቀሳል የሚለው ኦነግ ሸኔ ራሱን ኦነግ ብሎ የሚጠራው ኃይል መሆኑን ደርሰንበታል። በከተማ የሚኖሩ በተባባሪነትና በጥቆማም የተሳተፉ ሊኖሩ እንደሚችሉ ፍንጮች አሉ። የቤተክርስቲያን አባቶችና ምዕመናን ግድያ ስልታዊ በሆነ የሚፈጸም የዘር ማጽዳት ዘመቻ አካል እንጂ ድንገቴ እንዳልሆነ በጽኑ እናምናለን። እንደቀደሙት ግድያዎች ሁሉ በዚህም ላይ ገዳዮቹ አድኖ ፍትህ እንዲሰፍን የሚወስድ እርምጃ አይደለም። ለሞቱ እውቅና እንኳን ያለመስጠት ብሎም ለወትሮ እንደሚደረገው የማስተባበል አዝማሚያ ነገሩ ምን ያህል የተቀናጀና በጥንቃቄ የሚፈጸም ስለመሆኑ ማሳያ አድርጎ መውሰድ ይቻላል። ቀሲስ ዱጉማ የ6 ልጆች አባት ሲሆኑ ቀሲስ ደሳለኝ የመንግስት ሰራተኛና የ2 ልጆች አባት ናቸው። በአንጻሩ ለእነዚህ በእምነታቸውና በሃይማኖታዊ ተልዕኳቸው ምክንያት ለተገደሉ ወገኖቻችን ጥብቅና የሚቆምና የሚከራከርላቸው አካል እንደሌለ ብናውቅም እናት ፓርቲ ይህንን ሃይባይ በሌለበት ሁኔታ የሚደረግን ዘር ማሳሳት በጽኑ ያወግዛል። የእምነቱ ተከታዮችን ቦታና ጊዜው ይለያይ ካልሆነ በስተቀር ይህ ተግባር ለሁሉም የሚቀር እንዳልሆነ ተረድተው ነቅተው ራሳቸው እንዲጠብቁ ያሳስባል። በመጨረሻም ፓርቲያችን ለሞቱ ተረፍት ነፍስን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የእምነቱ ተከታዮች ደግሞ መጽናናትን ይመኛል። ፈጣሪ አገራችን ኢትዮጵያና ሕዝቧን ይጠብቅ። እናት ፓርቲ። በዳንግላ ከተማ የሚሊሻ ፋይናንስ ክፍል ኃላፊው በገጀራ ክላሽ ማርከው ፋኖን በይፋ ተቀላቀሉ። አገዛዙ በአማራ ሕዝብ ላይ የሚያደርሰውን ግፍና መከራ የተረዱ 2 የዳንግላ ወጣቶች የሚሊሻ ፋይናንስ ክፍል ኃላፊውን በገጀራ ክላሽ በማድረግ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦርን በይፋ ተቀላቅለዋል። ወጣቶቹ ጀጃው ደሳለኝና ዳዊት ጌቱ ይባላሉ። ወጣት ጀጃው ደሳለኝ ከአሁን በፊት በሀገር መከላከያ ሰራዊት ለ2 ዓመታት በተለያዩ የኦሮሚያ ክልል አካባቢዎች በግዳጅ መቆየቱን ከአሻራ ሚዲያ ጋር በነበረው ቆይታ ገልጸዋል። በመከላከያ ቆይታውም በአማራ ተወላጆች ላይ ይደርስ የነበረውን ግፍና መከራ እንዳንገበገበው የገለጸ ሲሆን አጋጣሚዎችን በመጠቀም የመከላከያን ተቋም ለቆ እንደወጣ ለአሻራ ሚዲያ ተናግሯል። ሌላኛው ወጣት ዳዊት ጌቱ ይባላል። በዳንግላ ከተማ የመንግስት ገቢ ግብር አሳቢ እንደነበር ተናግሯል። ከዚ የከተማዋን ነዋሪዎች ለሚኒሻ ብር አውጡ በማለት ማህበረሰቡን ሲያማርር ስራውን ለመልቀቅ እንደተገደደ ተናግሯል። ወጣት ዳዊት ስራ ከለቀቀ በኋላ የከተማ ውስጥ ቀኝ መሆኑን ሲሰራ መቆየቱ ተናግሯል። ሁለቱ የዳንግላ ወጣቶች በደንብ ከተመካከሩ በኋላ ጠላትን በገጀራ በመምታት ክላሽ በመማረክ ፋኖ ለመቀላቀል በቅተዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሰብሳቢ የአፋብኃ ሴንትራል ኮማንዶ አባል አርበኛ ዘመነ ካሴ ለጀግኖቹ ትጥቅና ክላሽኮቭ ሽልማት አበርክተዋል። አርበኛውም በፈጸማችሁት ጀብድ በጣም ኮርተናል፣ ይህ ልብ የሚጠይቅ ድርጊት ነው በማለት ለጀግኖቹ የማበረታቻ መልእክት አስተላልፏል። ጀግኖቹን በዚህ ታላቅ አርበኛ እውቅናና ሽልማት መቀበላቸው ደስታ እንደፈጠረ ባቸው ተናግረዋል። ወጣቱ የእነርሱን አርአያ እንዲከተል መልእክት አስተላልፈዋል። የአርበኛው ጥሪ ተከትሎ በዳንግላ ከተማ በዚህ ሳምንት ብቻ ከ10 በላይ የሚሆኑ የጠላት ካምፕን ከድተው ፋኖን ተቀላቅለዋል። ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች። ትላንት የጸረ ቀኝ አገዛዝ ተጋድሎ እቅድ የወጣበት የፓን አፍሪካኒዝም ፕሮጀክት የተተለመበት የአፍሪካ አንድነት ድርጅት ጥንስስ የተወለደበት የሚኒሊክ ቤተ መንግስት ዛሬ የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል። ይህንን ሀቅ ባይኑ እያየ በጆሮ እየሰማ ራሱን የሚያታልለው ደግሞ ቁጥሩ ቀላል አይደለም። የአገዛዙ የጥፋት ጫማዎች ግን የሁሉንም ጉበን መርገጣቸው አይቀርም። ሂትለር ለሁለተኛው የዓለም ጦርነት ሲያሟሙቅ አሜሪካኖች ገለልተኛ መሆን ቢፈልጉም የኋላ ኋላ ገብተውበታል። ራሽያዎች የናዚ አገዛዝ ወዳጅ ሆነው ከጦርነቱ ውጭ ለመሆን ቢፈልጉም አልቻሉም። እንግሊዞች የተከተሉት የተለማማጭነት ስልትም የጦርነት አካል ከመሆን አላዳናቸውም። አጥፊዎች የሚራሩለት ህዝብም የለም። ከአብይ አህመድ አገዛዝ በረከት የሚጠብቅ ሁሉ ሰላም አየር የሚተነፍሰው የመጥፋት ወረፋው እስኪደርስ ብቻ ነው። ትውልዱ እያከናወነ ያለው ያለፉት ትውልዶችን የቤት ስራ ጭምር ነው። ከጥቂት መቶ ዓመታቶች በፊት ከዚያም ወዲህ ከ1 ምዕተ ዓመት ትንሽ ቀደም ብሎ በቅርቡ ከግማሽ ምዕተ ዓመት በፊት ሊከወኑ ሲገባ ባልተፈጸሙ ታሪካዊ ክንውኖች ምክንያት የአማራ ህዝብ ራሱ በሚከፍለው ግብር በተገዛ ጦር መሳሪያና አረመኔ ሰራዊት የተጋረጠበትን የመጥፋት አደጋ እየመከተ ይገኛል። ይህንን ጦርነት በስኬት ከማጠናቀቅ በመመለስ ያሉት አማራጮች ሁሉ የአማራን ህዝብ የከፋ አደጋ ውስጥ የሚከቱ ናቸው። የዓለም የኃይል አስተላለፍ የዓለም ጦርነቶች ውጤት ነው። የእንግሊዞች ኃያልነት ሙሉ በሙሉ በአሜሪካኖች የተተካው ሁለተኛው የዓለም ጦርነት በጀርመን ሽንፈት በመጠናቀቁ ነው። ራሽያ ማንነቱና ስልጣኔውን ያተረፈው
በዚሁ ጦርነት 27 ሚሊዮን ህዝብ ገብሮ እስራኤል የመካከለኛው ምስራቅ አውራ የሆነችው የስድስቱን ቀን ጦርነት ድል ማድረጓን ተከትሎ ነው። የጸና ብቻ የድሉን ዋንጫ በሚያነሳበት በዚህ የዘመናችን አስደናቂ ጸረ አገዛዝ ተጋድሎ እልፍ ዋጋ ተከፍሎበት ብዙ ጠመዝማዛ መንገዶችን መሻገር ተችሏል። ዓለም በቂ ጆሮ ባይሰጠውም እየተካሄደ ያለው ጦርነት ብዙዎችን የበላ ጦርነት ነው። በየትኛውም ዓለም የጥፋት እጁን የሚዘረጋ የራሱን ህዝብ ላይ የልቂት ጦርነት ያወጀ አገዛዝ አያሸንፍም። ጊዜ በሰጠነው ቁጥር ግን የምንከፍለውን ዋጋ እንደሚጨምረው ሙን ነው። የሽብር ፕሮጀክቶች በማመንጨት ብቻ ስኬታማ የሆነው የአገዛዝ አንጎል ሊያጭበረብር የሞከረበት ፖለቲካዊ ስልት ሁሉ እየሟሸሸ ነው። የነገው ትውልድ እጣ ፈንታ የሚጻፈው ዛሬ በምንከፍለው የመስዋዕትነት ደም ነው። ራሳችን ከጥፋት ለመታደግ የምናደርገውን ትግል በስፋትና በጥልቀት አጠናክረን እንቀጥላለን። አርበኛ አስረስ ማረ ዳምጤ ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእናቱ ዮሐንስ ቦያለው የክስ መዝገብ ዛሬ የአቃቢ ሕግ ምስክር ሆኖ ድምፁ ከርቀት በማይክራፎን ችሎት ላይ ተሰማ። በእናቱ ዮሐንስ ቦያለው የክስ መዝገብ የፌዴራሉ አቃቢ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤት ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤቱ የስር ፍርድ ቤቱን ብይን አጽንቶ ዛሬ ይኸው የአቃቢ ሕግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋሉ። ሁለቱ ተከራካሪ ወገኖች በቀጥታ ጥያቄ እንዲጠይቁ ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል እናቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበረ ይታወሳል። በእናቱ ዮሐንስ ቦያለው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቢ ሕግ ምስክር እንደዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክራፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ኤአይ ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ አክለው ምስክሩ ሰው ነበር ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሃላ አስፈጽሟል ወይ ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይ ሲሉ ለችሎቱ አመልክተዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቢ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉን እንዲሰጥ ተደርጓል። መሰረት ሚዲያ አቃቢ ሕግ በእናቶ ዮሐንስ ቦያለውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቢ ሕግ ቢሮ ውስጥ ተቀምጦ ቃል መስጠቱን አረጋግጧል። አቃቢ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። በዛሬው ዕለት የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን አይሆን የታወቀ ነገር የለም። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእናቶ ዮሐንስ ቦያለውና በእናቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ካሳ ተሻገር እና መርጌታ በላይ አዳሙ ይገኙበታል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ